በማዕከላዊ ኢትዮጵያ ክልልና በስልጤ ዞን ትራንስፖርት መንገድ ልማት ዘርፎች ትብብር በወራቤ ከተማ ድንገተኛ የተሽከርካሪ ቴክኒክ ምርመራ ተካሄደ። የማዕከላዊ ኢትዮጵያ ክልል ትራንስፖርት መንገድ ልማት ቢሮ ከስልጤ ዞን ትራንስፖርትና መንገድ ልማት መምሪያ ጋር በመቀናጀት በዛሬው ዕለት በወራቤ ከተማ መናኸሪያ ውስጥ ድንገተኛ የተሽከርካሪ ቴክኒክ ምርመራ አካሂዷል። በምርመራው ወቅት በተለይም አነስተኛና መለስተኛ የህዝብ ማመላለሻ ተሽከርካሪዎች ትኩረት የተሰጣቸው ሲሆን የቴክኒክ ጉድለት የታየባቸው ተሽከርካሪዎች ተለይተው ማስተካከያ እንዲያደርጉ የጊዜ ገደብ ተሰጥቷቸዋል። በቦታውም ተገኝተው ማብራሪያ የሰጡት የክልሉ ትራንስፖርት መንገድ ልማት ቢሮ የመንገድ ትራፊክ ደህንነት ዳይሬክተር አቶ ዘውዴ ተፈራ እንደ ሀገር ለሚከሰቱ የትራፊክ አደጋዎች በተሽከርካሪው የቴክኒክ መጓደል ምክንያት የሚፈጠር አደጋዎች በእኛ ደረጃ ላይ እንዲቀመጡ ገልጸዋል። በመሆኑም ከጊዜ ወደ ጊዜ እየጨመረ የመጣውን አደጋ ለመከላከል መሰል ድንገተኛ ፍተሻዎች እጅግ አስፈላጊ መሆኑን አስገንዝበዋል። የስልጤ ዞን መንገድና ትራንስፖርት መምሪያ ደህንነት አስተባባሪ አቶ ኒውማን ስሩር በበኩላቸው ቴክኒክ ችግር ሲባል ቀላል የሚመስሉ ነገር ግን ለአደጋ መንስኤ የሚሆኑ ጉዳዮች እንደሚያካትት ገልጸዋል። ከነዚህ መካከል የዝናብ መጥረጊያ፣ የፊትና የኋላ ፍሬቻዎችን፣ የፊት መብራቶችን እንዲሁም የእጅ ፍሬንና የመስታወት ሁኔታዎችን ዋነኞቹ መሆኑን ጠቁመዋል። እነዚህም አካላት በትክክል የማይሰሩ ከሆኑ ተሽከርካሪው ለአደጋ የመጋለጥ እድሉ ከፍተኛ መሆኑን አቶ ኒውማን አብራርተዋል። በመጨረሻም ተሽከርካሪው ጊዜው ጠብቆ ሰርቪስ ያድርጉ የሚል መልእክት የተላለፈ ሲሆን በአግባቡ የቴክኒክ ብቃት የተረጋገጠ ተሽከርካሪ ለደህንነት አስተማማኝ በመሆኑ አሽከርካሪው ለትኩረት እንዲሰጥ ጥሪ ቀርቧል። ውድ የስልጤ ወርልድ ቤተሰቦቻችን ስለ ወቅታዊ መረጃና ትኩስ ዜናዎች አብራችሁ ስለቆያችሁ ከልብ እናመሰግናለን። የምናቀርባቸውን መረጃዎች በፍጥነት እንዲደርሳችሁ ቪዲዮውን ላይክ በማድረግ አበረታቱን። ለሌሎችም እንዲደርስ ሼር አድርጉት። እንዲሁም በየቀኑ የምንለቃቸውን ዝግጅቶች ለመከታተል የሰብስክራይብ እና ፎሎ ምልክቱን መጫን እንዳይረሱ። ስልጤ ወርልድ የመረጃዎች ምን ሰላም ቆዩልን።